ሰሞኑን እንግዲህ እንደምታውቁት ሀይሚና ብሩክ ሳቅ በሳቅ እያረጉን ነው ማለት ነው። ሆዳችን እስኪያመን እያሳቁን ነውና ይህን ሳቃችን የሚነጥቀን አንድ ተንከሲ ሰው ሳይመጣ አልቀረም ማለት ነውና እኔ ሰሞኑን ማታ ማታ ሆዴ በቃ ሆዴ ቁስል እስከሚል በተለይ ትናንትና ፈሱ ነገር ኧረ በስመ አብ እንዴት እንደሳኩ በቃም ባይጠብ እስከሚል ነው የሳኩትና አሁን ይሄንን ሳቃችን ብቻ የሆነ ሰው መቶ እንዳያደፈርስብን የምር በዚህ ከቀጠሉ በጣም ነው የሚመቸኝ። ግን በየቀኑ እነሱም በእርግጥ አይዲያ ማምጣት ሊከብድ ይችላል። ግን በቃ ብቻ ፈታ ያደርጉን ነው። ግን ይሄ ነገር ላይቀጥል ይችላል። ምክንያቱም ብዙ ሰዎች እኛ ደስ ይለናል እኮ እኛ እንደዚህ ሲሰሩ ምናምን ለነሱ ቪው ብዙም ባይኖረውም ግን ለኛ በጣም የሚመቸን ቪዲዮ እንደዚህ አይነት ቪዲዮ ነው። በተለይ ለማዳም ቅመሞች ማንም ሰው ሲጮባችሁ ወይ ተናዳችሁ ወይ ደብሯችሁ ብቻ ስራ መጣችሁ ይሄን ነገር ነው ማየት የምንፈልገው። ሁላችንም ፍላጎታችን እንደዛ አይነት ቪዲዮ እንዲሰራ ነው። ግን ይሄ ነገር ይቀጥላል ወይ የሚለው ነገር ኩዌሽን ማርክ ያስፈልገዋል። ምክንያቱም ብዙ ሰዎች አሁን በዙሪያቸው እያንዣበቡ ይገኛሉ። ሀይሚ ደግሞ ቀጣይ ጌም አላት። እስከዛ ቢያንስ እዩ አትምጪ እና እዩ ደግሞ ልጄን ይዤ ሸገር ሄዳለው እያለች ነው። ምክንያቱም እሷ ዋናው ፕላኗ ምንድነው መሰላችሁ? እነሱን እያበጣበጠች ቪዲዮ መስራት ነው። በእነሱ ፎቶ መለጠፍ ምናምን ነገር ነው ምኞቱ። ስለዚህ እሷ እዛ ሄዳ ወዲያውኑ ዲኤንኤ ብታረግ እውነቱ ስለሚታወቅ ከዛ በኋላ ቪዲዮ መስራት አችልም። ስለዚህ ምንድነው ማድረግ የፈለገችው? ብሩኬ ሄዶ እናደርግ ሲላት አልፈልግም አለች። ከዛ ደግሞ ወደዚህ ሲመጣ ደግሞ ለምን መጣ አለች። ሄዱ ደግሞ እኔ ላግኝ ሲላ ለምን በክብር አልጠየቀኝም አለች። በክብር ቢጠይቃት ደግሞ እሷ ይኸው ልጁና እኔ ብላ ወይ ፎቶ ወይ ቪዲዮ ቀርጻ ከልጁ ጋር አርጋ አብራ ፎቶ ወይ ትፖስታለች ወይ ደግሞ ሀይሚን የሚያስደብራት ነገር ታረጋለች። እሱ የሚያዋጣት ነገር ምንድነው? እሱን አልፈልግም ትልና እንደገና ወይ ጥሎኝ ሄደ ትላለች ወይ ደግሞ የሆነ ነገር ብላ ከዛ አዲስ አበባ ትመጣና አንድ ቀን ገና ሊሄድ ነው እየሄድኩ ነው ብላ ሻንጣን ይዛ ትሰራለች። በሁለተኛው ቀን ደግሞ ሄዳ በሩን ስታንኳኳ ቤታቸውን ታውቃለች። ከዛ ደግሞ ውስጥ ገብታ እንደባለፈው ስትረብሽ እርጉዙና ታውቃላችሁ እንዴት ስትረብሽ እንደነበረ። ሲቀጥል ደግሞ የብሩኬ ጓደኞች አንዳንዶች የሚያግዟት አሉ ምናምን እና እንደዛ እያረገች ምክንያቱም እነሱ የሚያግዟት ለምንድነው? እነሱም አብረው መፈትፈት ይፈልጋሉ። እነሱ ፎቶና ቪዲዮ አብረው መስራት ይፈልጋሉ። አሁን ሁሉም ዝም ብለዋል። ሚፍታህም ዝም ብለዋል። ፍፄም ዝም ብለዋል። ቤኪ በተለይ በቃ ስንት ወራት አለፉት። ምንድነው ይሄ? እነሱ ቢጣሉ ኑሮ እነሱ አብረው ይሰራሉ። ለምን ሆን ብለው የሚያጣሏቸው ራሱ የራሳቸው ጓደኞችም ጭምር ናቸውና እቺ ልጅ መታ እዚህ ጋር እየበጠበጠች እነሱም የሚያግዟት ለዛ ነው። ቪዲዮ አብረው መስራት ይፈልጋሉ እንጂ የእውነት ብሩክና ሀይሚ እንዲጣሉ ፈልገው ላይሆን ይችላል። ግን ደግሞ ያው ዶላር የሚባል ተንከሲስ ነገር አለና ልጅቷ ደፋር ናት ታውቃላችሁ። እዩ ድፍረት እንዳይመስል ትመጣለች። ልጇን ይዛ ታያላችሁ። ሼም የሚባል ነገር የላትም። እፍረት የሚባል ነገር የላትም። አሁን ራሱ ልክ በክብር ተድራ እንዳገባች ሴት ነው አክት እያደረገች ያለችው እና እፍረት የሚባል ነገር የላትም። የሆነ ሼም እንደ ሴት የሆነ ሼም የለም። በቃ ፍጥጥ ነው ዝም ብሎ የሆነ በክብር እንደተዳረ ሰው ማለት ነው። ፍጥጥ ብላ ነው እንትን እያለች ያለችው እና ልጅቷ አዲስ አበባ ትመጣም አትበሉ ትመጣለች። በደንብ ነው ትመጣው። ልጇን ይዛ ነው የምትመጣው። ደግሞ አንዳንዴ ደግሞ ልጁን ማላሳየው ምናምን ብላ ትፎክራለች። ባለፈው አልመጣም ብላ ፎከረች፣ ይኸው መጣች። ምክንያቱም ቪዲዮ በምን ትሰራለች እንዴ? አሁን እኮ ይሄ ዩቲዩብ እኮ በጣም ከባድ ሆኗል። የእውነት የሰውን ህይወት እያመሰቃቀለ ነው። ልክ የአብርሽና የሩታ ህይወት በዩቲዩብ እንደተመሰቃቀለው ያመሰቃቀሉት በሁለቱ ሳይድ ያሉ ጓደኞች ናቸው። በአብርሽም በሩታም ያሉት መሀል ገቡና በቃ አጣሏቸው። ከዛ እያጣሉ እነሱ ሁሌ ፎቶቸውን እየለጠፉ መስራት ነው የሚፈልጉት። ከታረቁ ግን መስራት አይችሉም። ስለዚህ እሷ ዋናው እቅዷ እንደዛ ነው። በእነሱ ፎቶ ካልሆነ አይታይላትም። የራሷን ሪያሊቲ ላይፍ ማሳየት አትፈልግም። በእነሱ እየተጣጠፈች መስራት ነው የምፈልገው። ግን ይሄ ነገር አይቀጥልም። አሁን እኛ ቅመሞች በእነሱ የምንፈተፍተው ኢትዮጵያ እስከምንገባ ነው። ኢትዮጵያ ከገባን በኋላ ይሄ ዩቲዩብ ቻናላችን አሳድገን ሄደን እዛ የራሳችን ሪል ላይፍ ነው ማሳየን። እንደዛ ነው ሀሳቢ። አሁን ኢትዮጵያ ሄጄ እንደዚህ ስለ ሰውም አላወራም፣ ሀሜትም አላወራም፣ ምንም አልልም። የራሴን ውሎዬን ብሎግ ምናምን ነው የምሰራበት። በህይወቴ ውስጥ የሚፈጠሩ እያንዳንዱ ነገር ዩቲዩብ ላይ እንዲቀመጥ እፈልጋለሁ። ምክንያቱም ልጆቼ ሲያድጉ እንዲያዩት እፈልጋለሁ። ጥሩ መጥፎም ነገር በቃ ያሳለፍኩትን ነገር እስከ ዛሬ ያሳለፍኩትን ነገር ባሳይ ኖሮ ስንት ትምህርት ይሰጥ ነበረ።
ስለዚህ ለዛ ነው እኛ ዩቲዩብ ሄደን ኢትዮጵያ እንደዛ ልንሰራ ስለሆነ አሁን ዝም ብለን ፍትፈታ እንሰራለን። ለምንድን ነው ፍትፈታ የምንሰራው? እዚህ ጋር እኛ ቪዲዮ መቅረጽ አንችልም። ይችን 10 ደቂቃ ራሱ እንዴት ተደብቄ ሪከርድ እንደማድረግ እግዚአብሔር ይወቀው ብቻ። ስለዚህ እኛ ቪዲዮ መቅረጽ አንችልም። የምንሰራው ከካሜራ ጀርባ ነው። እንደዚህ ፊት ለፊት እንኳን እያወሩ መስራት አልችልም። ለምን መሰላችሁ? አሁን እንደዛ እያወሩ ልስራ ብል አይመቸኝም። ምንድነው ከካሜራ ጀርባ የሆነ ቦታ ቁጭ ብዬ ቮይስ ኦቨር አረጋለሁ። ስለዚህ ቪዲዮን ደግሞ ቀድሜ ወይስ የሆነ ፍሪ ታይም ሲኖረኝ ጫጫታ ምናምን ሲኖር ቀርጬ አስቀምጠውና ከዛ እዛ ጋር ቮይስ ጨምሬ እሰራለሁ ኤዲት አድርጌ እና እንደዚህ አልሰራም ነበር እኔ ራሱ። የምር በሰው ፎቶ መስራት በጣም ነው የሚደብረው። ስድብ አለ ምን አለ። ሲቀጥል ደግሞ ደስ የሚለው የራሳችሁ ስራ ሰርታችሁ በራሳችሁ የሆነ ኮሜንት ራሱ ደስ የሚለው እንደዛ ነው እንጂ በሰው ፎቶ መስራት በጣም ነው የሚደብረው። ግን ግዴታ ስለሆነ ነው እዚህ እንደዛ መሰራው። ምክንያቱም ቻናላችን ደግሞ ቪዲዮ ካልሰራንበት ቅዝቅዝ ነው የሚለው። ከዛ ኢትዮጵያ ሄደን ብንሰራበት ራሱ ቪው አይኖረውም። ግዴታ መስራት አለብን ፍትፈታ እና እነሱ አሁን እዩ ራሷን ያሳመነችው በቃ በእነሱ ካልሰራው ቪው አይመጣም ብላ ነው። ግን እቺ ልጅ በራስሽ መንገድ የራስሽን ቭሎግ ብትሰሪልን በደንብ ነው የምናይሽ። ምክንያቱም አንድ ያውቀንሻል። እንደውም በጣም ነበር የምንወድሽ ሪስፔክት የሚኖረን ጎበዝ ከሆንሽ ማለት ነው። እዩ እንደ እህት የምንመክርሽ ነገር ቢኖር የፈለገ ሰው ሊሰድብሽ ይችላል፣ ልንሰድብሽ እንችላለን ምናምን። ግን የምንሰድብሽ አንቺ በምታረጊው ነገር ነው። ገባሽ አይደለ? አሁን እዚህ ጋር ኮሜንት ነው ቤት አሁን ትሳደባላችሁ። የምትሳደቡት እኔ የማደርገው ነገር ደስ ስላላላችሁ ነው። ጥሩ ነገር ብሰራ አትሰድቡኝም ነበረ። አውቃለሁ ለምን እንደምትሰድቡኝ። ያን ነገር ማስተካከል እየቻልኩ ግን ከሰደባችሁኝማ ሌላ ደግሞ ነገር እሰራለሁ ብሎ እልህ መያዝ ሳይሆን ማስተካከል ይቻላል። አሁን ዛሬ ትሰድቡኛላችሁ። ለምን ትሰድቡኛላችሁ? የእዩን ፎቶና የብሩኬን ለምን አቀራበርሽ ብላችሁ እንደምትሰድቡኝ እርግጠኛ ሆኜ ነው የምመጣው። ስለዚህ ስትሰድቡኝ ስድቡን ቻል አደርገዋለሁ። ምክንያቱም ጥፋት ስላጠፋው ማለት ነው። እናንተ ፎቶ እንዲለጠፍ አትፈልጉማ። እኔ ደግሞ ለጠፍኩት። ለምን ለጠፍኩት? ሀሳቤን መግለጽ ስለምፈልግ ነው። ስለምን እንደማወራ እንዲገባችሁ ፎቶ ለጥፋለሁ። እናንተ ደግሞ ፎቶ እንዲለጠፍ አትፈልጉም። ትሰድቡኛላችሁ። ብትሰድቡኝም ደግሞ እችለዋለሁ። አሁን እዩ ስትሰደቢም አልችልም፣ ደግሞ ጥሩ ነገር ስትሰጭም ፉን ማለት እንደዚህ ያረሽ ከሆነ ለምን ሰደባችሁኝ ብለሽ አትምጪ። አንድ ወስነሻላ። አልሄድም፣ ብሩክን አልጠይቀውም፣ ልጅን በራሴ መንገድ አሳድጋለሁ አለሽ። ከዛኛ ውሸቷን እንደዚህ ምትል ተብሎ ኮሜንት ተጻፈ። ድሮም የልጅ አባት አይደልሽም ብሎ ብሩክም አባቱ አይደለውም ብሎ እንትን አለ። እውነት እንዲወጣልሽ ከፈለሽ ያኔ መጥቶ ሳለ መግደርደር የለብሽም ነበረ። በቃ አሁን መተሽ አዲስ አበባ ራስሽን እያዋረድሽ ሰርተሽ ቪዲዮ የምታገኙ ብር ጥቅም ስለሌለው ያኔ ማድረግ ትችይ ነበረ። ከዛ ውጭ ግን ራስሽን ማሳደግ ከወሰንሽ የራስሽን ብሎግ ስሪ። ሪል ላይፍ ውሎሽን ምሰሪያቸው ነገር እያንዳንድ ነገር ከፋሚሊዎች ጋር ብትመጭ በደንብ ነው የምናይልሽ። ምንም ጥያቄ የለውም። ስለዚህ እንደዛ ብትሰሪ የሚያዋጣሽ ይመስለኛል። ሁሌ በነ ብሩክና በነ ሀይሚ ፎቶ አይዘልቅልሽም፣ ቻናልሽም በኋላ ይቀዘቅዝብሻል። ሁሌ ስለነሱ የምታወሪ ከሆነ ማንም አይወድሽም። ያውም መጥፎ ነገር ነው የምታወሪ። ጥሩ ነገር ብታወሪ እንኳን ጥሩ ነበረ። የፈለገ ጥሩ ነገር ብታወሪ ስለ ሀይሚና ስለ ብሩክ ማንም አይቀበልሽም። ምክንያቱም ከአሁን በፊት ብዙ ነገር ስላደረሽ፣ ብዙ ነገር ስላበላሽሽ፣ አሁን ስለነሱ ጥሩ ነገር ብታወሪ አናምንም። ምን ልታረጋቸው፣ ልትበቀላቸው ምናምን አይነት ነገር ነውና የራሽን ቪዲዮ ብትሰሪ ጥሩ ነው። አሁን አዲስ አበባ መጥተሽ ስትራብሽ ምን ስትይ በቃ እንደ ባለፈው አልቅሰሽ ነው የምትሄጂው። ራሽን አዋርደሽ ነው የምትሄጂው። ወይ ልጅሽ የሆነ ነገር ትሆንብሻል። ያኔ እንኳን እርጉዙ ነው ያልተወች ጭራሻውን ተወልዳማ አትተው ትመጣለች ከክርስትና በኋላ።